ቤተሰቦች እንዴት ናቸው? ደህና ናቸው? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ቻብሎሽ እያለቃቀሰ እየዘፋፈነ እያለቃቀሰ መጥቷል ማለት ነው። ያንን የእንጨጩን ዛሬ ጥሎ መጥቷል ማለት ነው። አይዞህ ሩታዬ እንደሆነች ያንተ ነች። ያው ላናዲህ እንትን ልመልስ ብላ ነው እንጂ ከአንተ ውጭ ወደ ውጭ ብላለች ማለት ነው። መኪናውንም አልተቀበለችውም። ያው እንግዲህ ደብረግልቁን አውጥቶታል አሉ። ለምንድን ነው መኪና የምትቀበሉ? ለምንድን ነው መኪና የሚሰጥሽ ብሎ እብድ ብሏል አሉ። እብድ ብሎ ነው እየዘፈነ የመጣውና ለማንኛውም አብርሽ አይዞህ አይዞህ አታለቃቅስ፣ ገና የሰርግሽ ዕለት እያልክ ትዘፍናለህ። የማን ዘፈን ነበር እሱ? ዘፈን ማለት ነው። እቴ ሰርግሽ ዕለት ጥሪው ደርሶኛል። የጠገይ ማን ነበረ እናታችሁ? እሱን ሰው ያውቀዋል። እንደው ዘፈኑ ደስ ይለኛል። የጠገይ እሸቱን ዘፈን ትዘፍናለህ ማለት ነው። የጠገይ እሸቱን ዘፈን ትዘፍናለህ። እቴ ሰርግሽ ዕለት ጥሪው ደርሶኛል እያልክ ማለት ነው። እና ያው አሁንም አልረፈደብህም ማለት ነው። ቶሎ ብለህ ማስተካከል የምትችላቸው ነገሮች ካሉ ማስተካከል ትችላለህ። ሄርሜላንም ያው እየደበደብካት ነው አሉ። ከልጄና ከሚስቴ ጋር አንቺ ነሽ ያለያየሽኝ፣ አንቺና አቤል ናችሁ ይህንን ስራ የሰራችሁት፣ አንቺና አቤል ናችሁ። አቤልም አሁን ዙሮ ወደ እሷ ሂዷል። አንቺ ነሽ ይህን ሁሉ ነገር ያደረግሽኝ፣ እኔ በሞኝነቴ ነው የበላችሁኝ፣ ሚስቴ ጋር ያጣላችሁ ይብሏል። እና ያው አታለቃቅስ አብልሽዬ አታለቃቅስ። ማልቀስ ጥሩ አይደለም ማለት ነው። ሩታዬም በፍቅር ነው እንጂ በተንኮልና በእንትን አትችላትም ማለት ነው። አሁንም የራስህ ማድረግ ትችላለህ። እሷ እኮ የተማመነችብህን ቢኖራት ነው አይደለም ሞላት አይደለም አመት አብለሽ በትንሽ ጊዜ ውስጥ ከኔ ጋር ትዳሬን ካላስተካከልኩት እኔ በሉ ብላለች። እና ትናንትን መኪናውን ያልተቀበለችው የሆነ እንትን ያላት ነገር አለ ማለት ነው። የቤቱ ቁልፍ በነገራችን ላይ የቤቱ ቁልፍ የራሷ ቤት ነው። እናንተ አሁን ቤት ገዛላት እንትላለላት የምትሉት የቤቱ ቁልፍ የራሷ ቤት ነው፣ የራሳቸው ቤት ነው ማለት ነው። ያብለሽና የሩታ መኪናው ደግሞ በቀደም ለተያያችሁት ማለት ነው። ያያችሁት እናንተ ዝም ብላችሁ እንትን ትላላችሁ እንጂ ያንን ቪዲዮ ገብታችሁ ማየት ትችላላችሁ። እናንተ ሰርተውበታል። ይሄ መኪና ተከራይተው በስጦታ መልክ ለሩታ ሰጧት ማለት ነው። እሷ ደግሞ አልቀበልም አለቻቸው። ያው ድራማ ስለሆነ ነው። እና አብርሽም ሩታ ትታሄደች ብሎ እንደዚህ ብዬ ዛሬ ዘፍናለሁ፣ አንተም እንደዚህ ብለህ ዝፈን ተባብለው ተመካክረው ነው እንጂ ሩታና አብርሽ በየትም አይለያዩም። ውሸት ነው። ደስታም ዝም ብሎ ያው ቲማቲሙ መነገዱን ትቶ ቻናሉ ሊያሳድግ ነው የመጣው እንጂ ምንም ነገር ደስታ ደግሞ ባላይ ሆናትም። እኔ እውነቴን ነው። ካሁኑ ጉላ እንትላላችሁ ጉላ የሚያበዛ ሰው ምንም ለትዳር አይሆንም። እሱ እኮ አሁን በጥቅማ ጥቅም በአንዳንዲት አበባ በምናምን የሚመጣውን አትዩ። ስለዚህ ድራማ እየሰሩ ነው። አበባውንም ቢሆን አብርሽ እየገዛ እየሰጠው እንደዚህ ስጥ፣ እንደዚህ አድርግ፣ እንደዚህ ሁሉም እየተወኑ ነው ያሉት እንጂ አሁን በዛሬው ቪዲዮ ደግሞ ታያላችሁ ሌላ ነገር ተቀይሮ ይመጣል ማለት ነው። እና አብርሽዬ አታለቃቅስ። አሁንም ጊዜ ያለህ ሚስትህን ማዳን የምትችል ከሆነ ሽማግሌ ቄሶቹ ምኖቹን ሸሆቹን ሰብስባት ይቅርታ ከእግሯ ላይ ድፊት ብለህ ይቅርታ ብለህ ሚስትህ ጋር መሆን ትችላለህ ማለት ነው። ቀለበት ነው። ስለዚህ እኔ በትክክለኛውን ሁለቱም በጣም ፍቅር አላቸው። አብርሽና ሩታ ሊለያዩ አይችሉም። ሩታ ራሱ ልቧ ከሱ ጋር ነች እና ያው ለድራማም ነው
እና ለማንኛውም የኔን ቪዲዮ ደግሞ ሸር ላይክ እያደረጋችሁ አበረታቱኝ እስቲ ውዶች። እያረተው ቻናሌ ሞተ እንደው ያው በፍትፈታም ቢሆን ቻናሌ ትንሽ ከፍ ቢል ደስ ይለኝ ነበረ። ግን ያው እንግዲህ ምን ታረጉታላችሁ። ሩታዬ እንግዲህ አብርሽን ተቀበዩ ማለት ነው። ያው መኪና ትናንትና አልተቀበለችም። እናንተ ተቀበለች መኪና ምናምን ትላላችሁ። መኪና እሷ ምን በወጣት ቁልፉም እኮ የራሷ ቤት ስለሆነ ያው እነሱ ስራ ላስጨረሱላት ሂጄ ማየት እችላለሁኝ ብላ። ይሄ ደግሞ የተውሶ መኪና ደግሞ ምንም አይሰራላትም። እሷም አላት መኪና ቤት አላት። አሁን ከትንሽ ጊዜ በኋላ ከቤታቸው ይገባል። እንደውም እኮ ሰው ሁሉ የሚያወራው በዚህ እንትናቸው ይህን የመሰለ ቤት መስራታቸው፣ ሁለቱን ጠንካራ በመሆናቸው ድራማቸውን እየሰሩ ዘንድ ድራማ ታሰሩ ቤታቸውን በምን ያቆሙታል? ልጃቸውን በምን ያሳድጋሉ? አሁን እኮ